ሰላሜን አግኝቼ መኖር ስለምፈልግ መለያየታችንን መርጫለሁ። ተለያየን ማለት ጠላታሞች ሆነን ማለት አይደለም። እኔ ጠላትሽ አይደለሁም። ቃል ገብቼልሻለሁ። ዛሬ ለመናገር አንድ ያበላሽ ተባለ። ቤተሰቦች ያዝነውብኛል። ምን እንደተናገሩኝ ምን እንዳሉኝ እንደምታውቀው ነገር የለም። ከኔ ጋር ተለይቶ መኖር ደስተኛ የሚያደርግሽ ከሆነ በፍጹም እኔ ከኔ ጋር ኖረሽ ደስታሽን እያጣሽ እንድትኖሪ አልፈልግም ብዬ ዛሬ አንገቴን ደፍቻለሁ። እውነት ለመናገር ስልሽ አንቺን ባላጣ ደስታዬ ነበር። አንገቴን ያስደፋ አንቺን ማጣቴ ነው ብዬ ወንድምሽን የሚያሳሰርኩት ስልሽ ያንን ሁሉ መስዋዕትነት አልፈን እዚህ ላይ ደርሰን እኔ አላንተ መቼም ይገኛል ክፉም ደጉም አብረን ይሻላል ማነው ወንድምሽን የሚያሳሰርኩት ስልሽ ያንን ሁሉ መስዋዕትነት አልፈን እዚህ ላይ ደርሰን ባለቀ ሰዓት ወንድምሽ ትዳራችን እየበጠበጠ ስለሆነ ከዛም አንጻር ነው እንጂ በፍጹም እኔ ትዳሬ እንዲፈርስ ምክንያት ይሆናል ብዬ በፍጹም አስቤ አላቅም። ስልሽ እዚህ ውሳኔ ላይ ትደርሻለሽ ብዬ አስቤ አላቅም። እውነት ለመናገር እኔ ወንድም ለወንድምሽ ምንም አይነት ጥላቻ የለኝም። ለቤተሰቦችም ቢሆን ምንም አይነት ጥላቻ የለኝም። በጣም ብዙ ቤተሰቦች ትመሰክሩልኛላችሁ። ቤተሰቦቿን አክብሬ ነው እሷን አክብሬ ነው እስካሁን ያለሁት። እኔ አንድ ቀን ውብዬ ላይ የመውጣት ወይም የመማገጥ አንድ ቀን ሀሳብ መጥቶልኝ አያውቅም። እግዚአብሔር በሚያውቀው በፍጹም ከእልህ አንጻር ግን ከሴቶች ጋር አይተሽኝ ምናምን ሊሆን ይችላል። ግን ደግሞ አንቺ ላይ በፍጹም አንቺ ላይ ልማግጥ አልችልም። ከምንም በላይ ትልቁ የእግዚአብሔር ቃል ኪዳን አለ እኔና አንቺ መሀል አንድ ያደረገን ማለት ነው። ከዛ ውጪ ዛሬም ነገም ከነገ ወዲያም ቢሆን ከሰዎች ጋር ቪዲዮ ልሰራ እችላለሁ። ከሴቶች ጋር ልታይኝ ትችያለሽ። ግን ደግሞ በፍጹም አንቺ ላይ የመማገጥ ሀሳብ አይኖረኝም። ቃል ኪዳናችን እግዚአብሔር ስለሆነ ፈጣሪ ስለሆነ ስልሽ ከአንድ ማህፀን ነው የተወለዳችሁት። መሀል ገብቼ ስላስከፋዎች ወንድምሽን ስላሳሰርኩብሽ በጣም የምትወጂውን ምሳሽለትን ወንድምሽን ስላሳሰርኩብሽ በጣም ይቅርታ። የምር ማሳሰሬ ጥፋት ሆኖ ከታየሽ በጣም ይቅርታ። ያው ግን ዞሮ ዞሮ ለትዳሬ ብዬ ነው ይህንን የሚያደርጉት። ትረጅኛለሽ ብዬ ነው። ያው ብዙ ጊዜ ሞከርኩኝ፣ በሰው አስመከርኩት፣ ግን አልሰማ አለ። ከቤቴ ሲያባረኝ በቃ ቢያንስ ትዳራችንን ከመለስን ብዬ ነው ይህንን ዋጋ የከፈልኩት። ማሳሰሬ በጣም ልብሽ እንደሰበረው አውቃለሁ። በጣም ይቅርታ። ምንም እንኳን ከዚህ በኋላ ትዳራችን ተስፋ ባይኖረውም በማንኛውም ሰዓት እኔ ለአንቺ ጠላትሽ አይደለሁም። የምትፈልጊው ነገር ሲኖር በማንኛውም ሰዓት እንድትደውይልኝ እንጂ ወንድሜ ስለታሰረ ብቻ አይደለም። ግን ደግሞ እሱም ስለታሰረ እውነት ለመናገር በጣም ደብሮኛል፣ በጣም ቅር ብሎኛል፣ አስከፍቶኛል። ምክንያቱም እኔ ነኝ የጠራሁት ትዳራችን እንዲያስተካክል፣ አንተን እንደ ወንድሙ ነው ቀርቦ አንተን እንዲያወራልኝ ነበር የጠራሁት። ግን የሁለታችሁም ሁኔታ እናንተ እንድትግባቡ ሊያደርጋቸው ያልቻለም። እኔ ሳልጨክንብህ አንተ ጨከንክብኝ፣ እኔ ሳልወሰንብህ አንተ ወሰንክብኝ። የወሰንከው ደግሞ በጣም ከባድ ውሳኔ ነው። ለምን ዛሬ ትዳሬንም አጥቻለሁ፣ ቤተሰቤንም አጥቻለሁ።
እሱን ደግሞ አንተ ጠንቅቀህ ታውቃለህ። ከዚህ በኋላ ወንድሜ የምታስፈታም ባታስፈታም ምንም የምትቀይረው ነገር የለም። እውነት ለመናገር አንድ ያበላሽ ተባል። ቤተሰቦች ያዝነውብኛል። ምን እንደተናገሩኝ ምን እንዳሉኝ አንተ የምታውቀው ነገር የለም። መለያየቱ መፍትሄ ነው ብዬ አላስብም፣ በነገራችን ላይ ማለት ነው። ምክንያቱም መካከላችሁ ሁለት ልጆች አላችሁ እና እናንተ የምትዋደዱ ሰዎች ናችሁ፣ የምትፋቀሩ ሰዎች ናችሁ። ያው መታገስ አንቺ ውብዬ እንደታገሰችው እና ይሄ እንደዛ አይነት ውሳኔ መወሰን የለበትም ነበር። ያው ቤተሰብ እንደሚናገር የታወቀ ነው። በአንቺ ምክንያት ነው እንደዚህ የሆነው ልጃችን ምናምን ያው ማለታቸው አይቀርም። ደግሞ የውብዬ ወንድም እኮ በነገራችን ላይ በጣም ቀላል ጥያቄ ነው የጠየቀው። ቤተሰብ ጋር ሽማግሌ ልኮ ናሂ ለይቅርታ ምንም ደስ የሚል ልጅ ነው። ወጣ ያለ ባህሪ የለውም። ለምሳሌ አሁን አብርሃም አለ። አብርሃም አሁን አንገት ደፊ አገር አጥፊ ነው። ግን ናሂ እንደዚህ አይነት ይቅርታ ራሱ ሲል ስነ ስርዓት አለው ብዬ ነው ማስበው። እና አሁንም ትላልቅ ሰዎች አስገብታችሁ ልጆቻችሁን የእናት ፍቅርም የአባት ፍቅርም አንድ ላይ ቢያውና ቢያድጉ ደስ ይላል። ምክንያቱም አንድ ሰው እኔ ልጅ ከእናትና ከአባቱ ተለይቶ ይደግ አልልም። ውብዬ መለየት መፍትሄ አይሆንም። ለልጆች ስትይ እስካሁን የከፈልሽው ነገር አለ። በእርግጥ ቤተሰብ ቢናገር ቤተሰብ ለጊዜው ነው። ልጃቸው ስለሆንሽ ባሏን መርጣ ሊሉሽ ይችላሉ። ናሂ ያደረገው ስህተት ነው። ያው ወንድምሽም ስህተት ነው። ወንድምሽ እያለ ያለው ቤተሰብ ይከበር፣ እንደገና ሽማግሌ ልኮ ይቅርታ ይጠይቅ ነበር። በጣም ቀላል ጥያቄ ነበር የጠየቀው በእርግጥ ማለት ነው። እንደ ሰው የሁሉም አስተሳሰብ የተለያየ ነው በነገራችን ላይ። ሆኖም ግን እኔ መለያየታችሁ ደስ አይለኝም። ምክንያቱም መካከል ገና ህፃኖች አሉ፣ ምንም የማያውቁ ልጆች አሉና ለእነሱ ብትኖሩ ለእነሱ ብዙ ከወለዳችሁ እኮ በኋላ ለልጆቻችሁ ብዙ መስዋዕትነት ይከፈላል። ወንድምሽን ቢያስፈታው ትላልቅ ሰዎች ብታስገቡ እንደዚህ የሆነን የናሂ ጓደኞች ለምሳሌ አንቺ ወንድም እንደዚ አይነት ሳይሆን ምራቃቸውን ዋጥ የሚያደርጉ አባቶች ምናምን አስገብታችሁ ትዋደዳላችሁ። የምር እየተዋደዳችሁ መለየት ደግሞ ለልጆቻችሁም ለእናንተም ጥሩ አይደለም ብዬ ነው የማስበው፣ እንደ እኔ አስተሳሰብ ማለት ነው። ምክንያቱም ልጆቻችሁ በእርግጥ አባታቸው እየመጣ ላይ ግን እናትና አባታቸው አንድ ላይ ሆነው ቢያድጉ ልጆቹም ነገ ምን ይማራሉ? ከዚህ ነው በቃ ከዚህ ነው የሚጀምረው። ለልጆቻችሁ መስዋዕት መክፈል ካለባችሁ ክፈሉ። አብራችሁ ልጆቻችሁ በሰላም በፍቅር የአባት የእናት ፍቅር የሰው ልጅ ስለበላ ስለጠጣ ወይንም ደግሞ ጽድት ያለ ቤት ስለኖረ ወይ የሆነ ነገር ስላልሆነ አይደለም። እንደዛ አይደለም። የአባትና የእናት ፍቅር ትክክለኛ ያስፈልጋል። ከምንም ከማንም በላይ በድህነት መንገድ እኔ ብዬ የማስበው በእኔ አስተሳሰብ ማለት ነው። እና ውብዬና ናሂ እንደገና ብታስቡበት፣ ይሄ ውሳኔያችሁ ብትቀይሩት፣ ትላልቅ ሰዎች ብታስገቡ ነው እንደኔ ለልጆቻችሁ ስትሉ። በእርግጥ ናሂ እንደነገርኳችሁ ጥፋት አጥፍቷል። የውብዬን ወንድም ማሳሰር የለበትም ነበር። የውብዬን ወንድም ጋርድ አምጥቶ ማስደብደብ የለበትም ነበር። ምክንያቱም እነዚህ ሰዎች ተዋልደዋል። ሆኖም ግን ያው ገና እንትኖች ስለሆኑ ማለት ወንድ ልጅ ሲጎረምስ ገና እንትን ስለሆነ ያ ነገር እልክ ስላለ ነው ብዬ ነው አሁንም